ሰላም ጤና ይስጥልን። ወቅታዊ እውነተኛና ፈጣን መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ ነው። ዛሬ በአፍሪካ ቀንድ አበይት ጉዳዮች ላይ ያተኮሩ ዜናዎችን ይዘንላችሁ ቀርበናል። በትግራይ ክልል አሁንም ድረስ ሰላም አልሰፈነም። ሂዩማን ራይትስ ዋች የህወሓት ባለስልጣናት በሲቪሉ ማህበረሰብ ላይ እያደረሱት ስላለው አዲስ ወታደራዊ ጫና ያወጣው ዝርዝር ሪፖርትና የክልሉ የውስጥ ውጥረት ምን ይመስላል የሚለውን ዝርዝር ሁኔታና በመቀጠልም በአስመራና በምዕራባውያን መካከል አዲስ ፍጥጫ የጫረው የኤርትራ ብሔራዊ አገልግሎት ጉዳይ የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል ለዓለም አቀፉ ማህበረሰብ የሰጡት ጠንካራና ቁልጭ ያለ ታሪካዊ ምላሽ ምን አንድምታ አለው የሚለውን ጉዳዮች ወደ እናንተ እናደርሳለን። አብራችሁን ቆዩ። ከሰሜኑ ጦርነት ማብቃት በኋላ አንጻራዊ ሰላም የሰፈነ ቢመስልም ከቅርብ ጊዜ ወዲህ ግን በክልል ውስጥ የሚስተዋለው የፖለቲካና የወታደራዊ ውጥረቶች አሳሳቢ ደረጃ ላይ መድረሳቸውን ተከታታይ ሪፖርቶች እያሳዩ ነው። ታዋቂው ዓለም አቀፍ የሰብአዊ መብቶች ተሟጋች ሂዩማን ራይትስ ዋች በትግራይ ክልል ላይ ያተኮረ አዲስና እጅግ አሳሳቢ ሪፖርት ይፋ አድርጓል። ድርጅቱ በሪፖርቱ የህወሓት ባለስልጣናትና ታጣቂዎች የትግራይን ህዝብ ለወታደራዊ ዓላማቸው እንዲገዛ እያስገደዱት ነው ሲል ከባድ ወቀሳ ሰንዝሯል። ሂዩማን ራይትስ ዋች ባወጣው መግለጫ መነሻ ያደረገው በክልሉ በተለያዩ ዞኖችና ወረዳዎች ውስጥ የሚገኙ የዓይን እማኞችን፣ ተጎጂዎችንና የአካባቢው ነዋሪዎች በማነጋገር ያገኘውን መረጃ ነው። እንደ ድርጅቱ ሪፖርት ከሆነ የህዝባዊ ወያኔ ሓርነት ትግራይ አመራሮችና የወታደራዊ ክንፍ አባላት የክልሉን ሲቪል ማህበረሰብ በተለይም ወጣቶችን በማስገደድ ወደ ወታደራዊ ስልጠናና ምልመላ እያስገቡ ይገኛሉ። የማስገደድ ተግባሩም በተለያዩ መንገዶች የተተገበረ መሆኑን ሪፖርቱ ያትታል። የእርዳታ እህል ስርጭትን ለፖለቲካና ለወታደራዊ ታማኝነት እንደ መስፈርት መጠቀም፣ በተጨማሪም የንግድ ስራ ፍቃድና የነጻ እንቅስቃሴ መብቶችን መከልከል እንዲሁም ወታደራዊ መዋቅሩን ያልደገፉ ቤተሰቦችን ማግለልና ማሰር የሚሉ ይገኙበታል። ይህ ድርጊት የፕሪቶሪያን የሰላም ስምምነት መንፈስ የሚጻረር ከመሆኑም በላይ በጦርነት የደቀቀውንና አሁንም ድረስ በከፍተኛ ረሃብና መፈናቀል ውስጥ የሚገኘውን የትግራይ ህዝብ ህይወትን ይበልጥ አደጋ ላይ የሚጥል ነው ሲል ሂዩማን ራይትስ ዋች በጥብቅ አሳስቧል። በአሁኑ ወቅት በጌታቸው ረዳ በሚመራው የትግራይ ጊዜያዊ አስተዳደርና በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ነባር ፓርቲ መዋቅር መካከል ከባድ የውስጥ ክፍፍል መኖሩ የአደባባይ ሚስጥር ነው። ሁለቱ አካላት የክልሉን የጸጥታ ኃይልና ህዝባዊ መሰረት በቁጥጥራቸው ስር ለማድረግ በሚያደርጉት ፍልሚያ መሬት ላይ ያለው ሲቪል ማህበረሰብ ሰለባ የሆነ መምጣቱን ታዛቢዎች ይናገራሉ። ሂዩማን ራይትስ ዋች ባወጣው መግለጫ ላይ የትግራይ ባለስልጣናት ህዝቡን ለወታደራዊ ዓላማ ማስገደዳቸውን በአስቸኳይ እንዲያቆሙ፣ የሰብአዊ እርዳታዎችን ለፖለቲካ መጠቀሚያ ማድረግ እንዲያበቃና ዓለም አቀፍ የሰብአዊ መብቶች ህግጋት እንዲከበሩ ጠይቋል። ምንም እንኳን ቀደም ባሉ ጊዜያት መሰል ክሶች ሲቀርቡ የሐሰት ፕሮፓጋንዳ ነው በሚል ውድቅ የማድረግ ዝንባሌዎች ቢኖሩም አሁን ባለው የውስጥ ክፍፍል ምክንያት አንዱ ወገን ሌላኛው ለመወንጀል ሊጠቀምበት እንደሚችል ይገመታል። ይሁን እንጂ የክልሉ የጸጥታ መዋቅር አሁንም በነባሩ ፓርቲ እጅ እንደሚገኝ የሚናገሩ ወገኖች እንዲህ አይነቱ የኃይል እርምጃ የፓርቲውን ህልውና ለማስጠበቅ የሚደረግ ጥረት ነው ይላሉ። ይህ አካሄድ ግን በፌዴራል መንግስቱና በክልሉ መካከል ያለውን የሰላም ሂደት እንዳያደናቅፈው ትልቅ ስጋት ፈጥሯል። የትግራይ ህዝብ ከጦርነት መከራ ገና ሳይላቀቅ አዲስ ወታደራዊ ጫና ውስጥ መግባቱ የክልሉን ማህበራዊ ቀውስ ይበልጥ ያባብሰዋል። ከዚህ የትግራይ ውጥረት ሳንርቅ በተመሳሳይ ሁኔታ የምዕራባውያንና የዓለም አቀፍ ተቋማት ተደጋጋሚ የትችት ቀስት ወደሚሰነዝርባት ጎረቤት ኤርትራ እንሻገራለን። አብራችሁን ቆዩ። የአፍሪካ ቀንድ የፖለቲካ ትኩሳት መቼም ቢሆን ቀዝቅዞ አያውቅም። ከቅርብ ጊዜ ወዲህ ደግሞ የዓለም አቀፍ ተቋማትና የተወሰኑ ምዕራባውያን ትኩረት ወደ አስመራ ፊቱን አዙሯል። በተለይም ያለ ገደብ የሚቀጥለው የኤርትራ ብሔራዊ አገልግሎት በድጋሚ የዓለም አቀፍ ትችቶች መነሻ ሆኗል። ይሁን እንጂ ይህንን ተከትሎ ከኤርትራ ማስታወቂያ ሚኒስቴር የተሰማው ምላሽ ጠንከር ያለና ቀጠናዊ ምስጢሮችን የገለጸ ነው። የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል ባወጡት ይፋዊ መግለጫ ይህ አዲስ የተገኘው የሐሰት ትኩረት ለሀገሪቱ ካለ በጎ አሳቢነት የመነጨ ሳይሆን ኤርትራን ለማዳከም የተሸረበ የጥላቻ ፖሊሲ መሳሪያ ነው ሲሉ በጥብቅ አውግዘዋል። ኤርትራ እንደ አውሮፓውያን አቆጣጠር በ1991 ነጻነቷን ስታውጅ የነበረው ወታደራዊ ዶክትሪን አነስተኛ የቁም ጦር መያዝ ነበር። አቶ የማነ ገብረ መስቀል እንዳስታወሱት ሀገሪቱ ነጻነቷን እንዳገኘች በ1992 በነበረው አሰራር የነበረውን 100,000 የነጻነት ተዋጊ ጦር በራሷ ተነሳሽነት በ65 በመቶ በመቀነስ ወደ 35,000 ፕሮፌሽናል ጦር አውርዳው ነበር። እቅዷ የነበረው 35,000 ቋሚ ጦር ይዞ ለድንገተኛ አደጋዎችና ለሀገር መከላከያ የሚሆን ተጠባባቂ ኃይል በብሔራዊ አገልግሎት በኩል ማፍራት ነበር። በአዋጁ መሰረትም አገልግሎቱ ለ18 ወራት ብቻ የተገደበ ነበር። ይህ አሰራር እስከ 1998ቱ የኢትዮ ኤርትራ የድንበር ጦርነት ፍንዳታ ድረስ በትክክል እየሰራ ነበር። ነገር ግን በሁለቱ ሀገራት መካከል የተቀሰቀሰውና በ10 ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው ደም አፋሳሹ ጦርነት የአስመራን ወታደራዊ ስትራቴጂ ሙሉ በሙሉ እንዲቀይር አስገደደው። ከአልጀርሱ የሰላም ስምምነት በኋላም ቢሆን ኤርትራ እንደ አውሮፓውያን አቆጣጠር ከ2001 እስከ 2007 ባለው ጊዜ ከዓለም ባንክና ከአውሮፓ ህብረት ጋር በመተባበር
ከ105,000 በላይ የብሔራዊ አገልግሎት አባላትን ቀንሳ ወደ ማህበረሰቡ ለመቀላቀል ሞክራ ነበር። ይሁን እንጂ የወቅቱ የኢትዮጵያ መንግስት የአርቢትሬሽን ኮሚሽኑ የድንበር ውሳኔ ሳይቀበል በመቅረቱና ባድማ የተባለችውን ስፍራ ጨምሮ ሉዓላዊ ግዛቶቹን ይዞ በመቆየቱ የሰላም ሂደቱ መደናቀፉን የአስመራ መዛግብት ያሳያሉ። የአስመራው ባለስልጣን አቶ የማነ ገብረ መስቀል በአሁኑ ወቅት በኤርትራ ላይ ለሚሰነዘሩት ትችቶች የሰጡት ምላሽ ጠንካራ የሚያደርገው የዓለም አቀፉን ማህበረሰብ ድርብ መስፈርት መሟገቱ ላይ ነው። ሚኒስትሩ በጥብቅ የሞገቱት ነጥብ ኤርትራ የ30 ዓመታት የነጻነት ትግል በምታካሄድበት ወቅት የዓለም አቀፉ ማህበረሰብ ዝምታን መምረጡን ነው። ከነጻነት በኋላም ተከታታይ የኢትዮጵያ መንግስታት ጦርነት ሲከፈቱባትና የድንበር ይገባኛል ጥያቄዎችን ሲያነሱ የዓለም አቀፍ ተቋማት ህግን ከማስከበር ይልቅ ዲፕሎማሲያዊ ቸልተኝነት ማሳየታቸውን ይጠቅሳሉ። ስለዚህም በሀገሪቱ የመከላከያ መዋቅር ላይ አስተያየት ለመስጠት አሁን ላይ የሞራልም ሆነ የህግ ስልጣን የላቸውም ባይ ናቸው። በተጨማሪም በአሁኑ ወቅት በአዲስ አበባና በአስመራ መካከል ያለው ግንኙነት በከፍተኛ ውጥረት ውስጥ ባለበት ወቅት ይህ የብሔራዊ አገልግሎት ጉዳይ እንደ አዲስ መነሳቱ በአጋጣሚ የመጣ አይደለም ተብሎ ይታመናል። አስመራ እንደምትለው የአሁኑ የኢትዮጵያ መንግስት ቀጠናዊ አካሄድ ከቀድሞዎቹ መንግስታት የጥቃት ፖሊሲ ያልተናነሰ ስጋት የደቀነባት በመሆኑ የሀገር መከላከያ ቁመኗን ማላላት አደጋ ላይ እንደሚጥላት ትገነዘባለች። ኤርትራ ከባድ የውጭ ጫናዎችና የጸጥታ ስጋቶች ቢኖርባትም የብሔራዊ አገልግሎቱን ጫና ለማቃለል የውስጥ ማሻሻያዎችን እያደረገች መሆኑን ትገልጻለች። ከነዚህም መካከል አዲስ የሲቪል ሰርቪስ ደሞዝ ስኬል ማስተዋወቋና አብዛኞቹን የብሔራዊ አገልግሎት አባላት ከወታደራዊ ግዳጅ ይልቅ ወደ ህዝባዊ አገልግሎት፣ የትምህርትና የልማት ዘርፎች ላይ ማሰማራቷ ተጠቃሽ ነው። ይሁን እንጂ በምዕራባውያን ዘንድ አሁንም የኤርትራ ብሔራዊ አገልግሎት የሰብአዊ መብት ጥሰት የሚፈጸምባትና ወጣቶች ያለ ፍቃዳቸው ለረጅም ጊዜ የሚገደዱበት አሰራር ተደርጎ መወሰዱ አልቀረም። በአስመራ እይታ ግን ይህ ዘመቻና የተመረጠበት ጊዜ ከኤርትራ ህዝብ ደህንነት ጋር ምንም ግንኙነት የሌለው የሀገሪቱን የጥንካሬ ምሰሶ ለመስበር የተወጠነ የፖለቲካ አጀንዳ ነው። የተከበራችሁ የፈጠነ ሚዲያ ተከታታዮች ዛሬ በትግራይ ወቅታዊ ሁኔታና በኤርትራ ብሔራዊ አገልግሎት ዙሪያ ይዘንላችሁ የቀረብነው የዜና መረጃ ይህን ይመስል ነበር። መረጃዎቹን ከወደዳችሁት ላይክ እና ለሌሎቹ እንዲደርስ ደግሞ ሼር ማድረጋችሁን አትዘንጉ። እንደዚሁ ሁሌም ፈጣንና ሚዛናዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ።